አማራ ፋኖ በቅጥረኛ ባንዳውና በሰርጎ ገቡ ተተብትቦ ተይዞ ትግሉን ቢያቆም ሌላውም ባይነሳ ምን ያጋጥመዋል? ምን ያጋጥመናል? ትግሉን ባናሸንፍ ምን ያጋጥመናል? የአማራ መጥፋት የኢትዮጵያን በሙሉ መጥፋት የአገር መፍረስ ነው። አማራ ይጠፋል። ለምን ዛሬ ያለጠፋው ነገ ያጠፋሃል ብለዋል። ጎጃም ጎንደር ባለቤት አለው ብለዋል። ወሎ ክልል ሊያደርጉ ሰሜን ወሎ ብለው እየተንቀሳቀሱ ነው እና አህመዲን ጀበል እና አፄ ቴዎድሮስን የሚያክል ንጉስ ሲያንቋሸሽ የሚውል ኢትዮጵያ ነገስታቶች እስላም ሲሰደድና መግቢያው መውጫ አጦ ሲጨፈጨፍ የተቀበሉና ያዳኑትን ነገስታቶች ሲያረክስ የሚውል ይሄ ዋሃብያ ምናምን የሚባል አክራሪ አውዳሚ እምነት የሚከተል አህመዲን ጀበል አፄ ቴዎድሮስን ሲያቆሽሽ የነበረው ነው። ይጠየቅበታል። እሱ እንኳን ባይኖር የልጅ ልጆቹ ይጠየቁበታል በአፄ ቴዎድሮስ ታሪክ ምክንያት። እነዚህ በሙሉ ተሰብስበው ወሎን ክልል እናደርጋለን። ወሎ የወረራ ስም ነው፣ የወራሪ ስም ነው። ወሎ ማለት የወራሪ ጎሳ ስም ነው። 99% አማራ ነው። የቦታ ስሙ ቤት አማራ ነው። ወደ ነባር ስሙ ይመለሳል እና ይሄንን ነግረውናል፣ እያደረጉ ነው። ስለዚህ አማራን ይጠፋል። አማራ ከጠፋ ቅድሚያ አማራን ካጠፋ ነው ሌሎችን ወደውም በግድም እንሰለቅጣቸዋለን ነው። 87 ዓመተ ምህረት ጋር ከወያኔ ጋር ተባብረው በዚህ በእኛ እድሜ እንኳን 8 ጎሳ ጨፍልቀዋል። ማንነት ጨፍልቀው ማንነት አጥፍተው ባህል፣ እምነት፣ ቋንቋ ደምስሰው ኦሮሞ ናችሁ ብለዋቸዋል። ምንም ማድረግ ስላልቻሉ ተውጠዋል እነዛ ሰዎች። ስለዚህ እንደዛ ይሆናል ማለት ነው። ስለዚህ አማራ ከጠፋ ሌሎች ይጨፈለቃሉ፣ ይደመሰሳሉ፣ ይጨፈጭፋሉ፣ ይዋጣሉ። ኢትዮጵያ ትፈርሳለች፣ ታሪኳ ምኗ ይወድማል፣ አጽመ ርስቱ ይወረርና ታላቋ ትግራይና ታላቋ ኦሮሚያ እውን ይሆናሉ ማለት ነው። አገር ፈረሰ ማለት ነው። ከዛ የኢትዮጵያ የደም መጣጮች ኢምፔሪያሊስቶች ይመጣሉ። ከዛ የተፈጥሮ ሀብቱን እንደፈለጉት እየቆፈሩ ይቦጠቡጣሉ ማለት ነው። እነ ኢሚሬት ምናምን ጋምቤላ ላይ ያንን ህዝብ ሲጨፈጭፉና ደኑ ሲመነጥሩ የነበሩት ይመጣሉ አረባት እና እነ ግብፅ አባይን ካለከልካይ ምናምን ከዛ ሆኑ በሌሎች ሀገራት በውሃው ተጠቃሚዎች ሁሉ ተያይዘው ይመጣሉ። ደመጣቸው አለ ማለት ነው። ግን አይሆንም ነገሩ ነው። ግን ቢሆን የሚሆነው ይሄ ነው እና ዛሬ ሊቢያን እንመልከት። ሊቢያን መሐመድ ጋዳፊን ገደል ነው በስተት እነ ኦባማ ተሳስተናል ምናምን ጥፋት ነበር ምናምን አሉ። ዛሬ ሊቢያ ያንን የመሰለ ምንም እንኳን ጋዳፊን ሻቢያንና ወያኔን አማራን አጥፍተን ኢትዮጵያን አፍርሰን እንገነጠላለን ብለው ሲመጡ ኦነግ፣ ሻቢያ፣ ወያኔ በጀት ይሰጥና ያሰለጥን የነበረ ቢሆንም እንደ አፍሪካ ግን ጀግና መሪ ነበር። ጸረ አማራ ቢሆንም እንደ አፍሪካ ጀግና መሪ ነበር እና እሱን አስወግደው ህዝቡ በደስታ በሰላም በፌስታ በልጽጎ ይኖር ነበረ። አንድ የሊቢያ ተወላጅ አንድ አሜሪካ የሀብታም ልጅ ያክለው የሚነዳው መኪና የሚማርበት ዩኒቨርሲቲ የኑሮ ደረጃቸው አኗኗራቸው በቃ በጣም የመነጠቀ ነበር። ለመብራት ለውሃ አይከፈልም። እርሻ አርሳለሁ የሚል መሬቱም ገንዘብም ትራክተሩም ሁሉም ነገር ይቀርብለታል። እነግዳለሁ የሚል ይቀርብለታል። ዛሬ ሊቢያ ላይ እንደዛ የነበረ ሀገር ከእጅ ወዳፍ ምናምን ሆኖ የወመኔ መፈንጫ ሆኖ ፈረንሳይ የሆነ ክፍል አለው፣ ጣሊያን የሆነ ክፍል አለው፣ አሜሪካ፣ እንግሊዝ እንደዚህ ተከፋፍለው እያባሉት ነው። ኮንጎም እዚህ አፍሪካ ውስጥ ኮንጎም የሚያሳዝን ሳር ቅጠሉ ማዕድን፣ ኢሜራልዱ፣ ዳይመንዱ፣ ሳፋይሩ፣ ኦፓሉ፣ ወርቁ፣ ታንታነሙ፣ ዩራኒየሙ፣ ፕላቲኒየሙ ሁሉም ውድ ንጥረ ነገሮች ያሉበት ምድር ህዝቡ የሚበላው የለም የተቀደደ። በስራ ምክንያት የተወሰነ ከፊሉን አውቀዋለሁ። የሚከብሩት ማን ናቸው? ኢምፔሪያሊስቶች ነው የሚያፍሱት ምናምን። ሞቃዲሾ ይሄ ከሶማሌላንድ ጀምሮ በሙሉ አሳ በማርባት በአካባቢው ምቹ ነው። የዓለም የንግድ መሳለጫ የመርከቡ መተላለፊያ ነው። ህዝቡ ግን ሰላም የለውም። የተረጋጋ መንግስት እንዲኖር አይፈለግም። ኢራቅ የእውቀት ምንጭ የጠበብት ሀገር የነበረች ዛሬ ላይ ኮምፒውተር እና አልጎሪዝም ምናምን የተፈበረኩበት ሳይንስ በሙሉ የተገኘበት በነገራችን ላይ አውሮፓ ዛሬ የሚመጻደቅበት ሳይንስ ከአረብ የተወሰደ ነው። ስፔንን አረቦች በሚያስተዳድሩበት ሰዓት ነው ዛሬ ጥበብን ወደ አውሮፓ ያስገቡ። ጥበብ ከዛ ነው የተተላለፈ እና አልጎሪዝም እና ኮምፒውተርን የፈጠሩት እነ ባቢሎን በነበሩበት ነው። በመጽሐፍ ቅዱስና በታሪኩም ደግሞ ከሄድን ኪንግ ናምሩድ የአብርሃም አያት ሀበሻው ካህን ከሀበሻ ምድር ተነስተው አማራው
የእነሱ የድሮ የጥንት ነገስታት የመንን ምናምን ለ150 ዓመት ገዝተው ያሳደጉት ያ ሁሉ መምዘዝ ይቻላል። እነዚህ ሀገሮች ዛሬ ፈራርሰው ውጥንቅጣቸው ወጥቷል። በማን? በምዕራባውያን። ዛሬ ወደ ምዕራባውያን ጩሁ፣ እኛ አልቻልንም፣ አካፋና ዶማ ይዛችሁ ውጡ የሚሉት ቅጥረኛ ባንዳዎች ይሄንን ነው። ፋኖ ካሸነፈ በኋላ ቅጥረኝነታቸውን ሲገልጹ አይ አላሸነፍንም፣ ተሸንፈናል፣ አካፋና ዶማ ይዛችሁ ውጡ። የጠላት ጦር አከርካሪ ተመቶ ብዙ ከተማ 99% ክልሉን ተቆጣጥረናል እያሉ በዛ ደግሞ አካፋና ዶማ ይዛችሁት ወደ ምዕራባውያን ጮሁ። ከዛ ደግሞ ጀግናውን ጠላቱን አከርካሪ በባዶ እጁ ወጥቶ እየማረከ ድሮንና በሰማይ ድሮንና ጀት ታጥቆ የወጣውን በምድር መድፍና ታንክ የታጠቀውን በስነ ልቦናው በወኔው አካክሶ ወጥቶ ጠላቱን እየቀጠቀጠ ማርኮ የታጠቀውን ጀግና መተህሩጥ እያሉ የሚሉት መተህሩጥ። ይህ እንዴት መጸየፍ ያቅተናል? የአክስትህ ልጅ ይሁን ያጎትህ ልጅ ይሁን እውነት ለአማራነት እናድን ከተባለ ለእውነት ነው መቆም ያለብን። ይህ ግለሰብ እየተከተሉ ወያኔ በፈጠረው ጠላት ምናምን ምዕራባውያን ፈጥረው ያመጡትን ሴራ፣ ጣሊያኖች የፈጠሩትን ሴራ ኢትዮጵያን በአካባቢ በሃይማኖት በዘር ምናምን ያለው የወያኔ ማኒፌስቶ የተቀዳበት እነ ሮማን ፕሮቻስካ የጻፉት እነ ሄንሪ ኪሲንጀር የጻፉት በሙሉ ነው ደምረው ወያኔና የኦሮሞማ እያስፈጸመ የሚገኘው። ከዛ እንውጣ፣ አይናችንን እንግለጥ፣ ለእውነት ለሀቅ እንቁም። ብንሞትም እንኳን እውነትን ይዘን እንሙት። መሞት ተሸንፈን መኖር አንችልም። አጨብጫቢ ሁነን በቃ በመንጋ ትንርተን ከሌ ከሌ ተባብለን አጥር ለይተን ምናምን አይሰራም። እና ሀቅና እውነትን ከወንድም ዓለም ይልቅ ርዕዮተ ዓለምን ማስቀደም። ለምንድን ነው አማራ የሚታገለው? ከማን ጋር ነው የሚታገለው? ጠላቱ ማን ነው? ጠላቱን የሚያሸንፈው ምን ሲያደርግ ነው? አሸነፈ ማለት የሚገለጸው ምንድን ነው? የአማራ ህልውና የሚረጋገጠው መቼ ነው? የአማራ ህልውና ተረጋገጠ ማለት ምንድን ነው ትርጉሙ? ይሄን ሁሉ ማስቀመጥ መቻል፣ ከወንድም ዓለም ርዕዮተ ዓለምን ማስቀመጥ፣ ከአካባቢ አጥርን አፍርሶ በርዕዮተ ዓለም የተገናኘ በግለሰብ መሪነት ሳይሆን በመርህ የተሳሰረ በዓላማ የተዛመደ ትግል ሲፈጠር ነው እንጂ ግለሰብ ከሌ 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 ይነግሳል እያልን ስለተላጋን ምናምን አይደለም። እና ህዝባችንን አናስጨርስ። እንደዚህ የሚነደው ባለቅን ልቦና ወገን ብዙ ስለሆነ ማለት ነው። እና የእነዚህ ሀገሮች ዕጣ ፈንታ ነው የሚደርስብን ፋኖ ሰርጎ ገቡን አጥርቶ ትግሉን በትክክለኛ መንገድ ካልወሰደው ማለት ነው። በሌላ መልኩ ደግሞ ማሸነፍ ለህልውና ሲባል ግዴታ ነው። በትክክለኛው ስንመጣ ተፈጥሮ ነው። ተፈጥሮን ማጥፋት አይቻልም። አማራ በተፈጥሮ ተሸንፎ አያውቅም፣ አሸናፊ ነው። ዛሬ ላይ 1% የማይሞላው የአማራ ህዝብ ፋኖ ነው የ50 ዓመት የገነገነን በምዕራባውያን በወርልድ ባንክ በአይኤምኤፍ በቢሊዮን ዶላር የሚደገፍ በቴክኖሎጂ በመጠቁ ሀገራት ቴክኖሎጂ ድሮን ምናምን የሚታገዝና አከርካሪውን ሰብሮ እንዲሁ ሲያስፏቅቀውና እንዳበደ ውሻ ያንንም ሲያስነክሰው የሚውል የአማራ አሸናፊነት መንፈስ ነው፣ ሞራል ነው። በሌላ መልኩ ደግሞ ማሸነፍ ለህልውና ትግል ለህልውና ሲባል ግዴታ ስለሆነና አሁንም ተሸንፎ በቅጥረኛ ባንዳዎችና ሰርጎ ገቦች ምክንያት የሚንገዳገድ በመሆኑ ይሄ የኦሮሞማ ስርዓትና የወያኔ ለኦሮሞ ህዝብ ምንድን ነው የሚተርፈው? አሁን እየተሸነፈ አሸንፌ አማራን አጥፍቼ ታላቋን ትግራይ አቆምልሃለሁ ያለው ወያኔ ትህነግ በሚሊዮን የሚቆጠር የትግሬ ወጣት ፈጅቶ በመቶ ሺህ የሚቆጠር አንካሳ ኮማጣ አስደርጎ ያልሆነ የቅዠት ዓለም ቅዠት ውስጥ አስገብቶ ዛሬ ላይ ይኸው ዛሬ ጌታቸው በአንድ አቅጣጫ ምናምን በአንድ አቅጣጫ ሌላ ድራማ ፈጥረው ደግሞ አሁንም ያንን ህዝብ ነው የሚያታልሉት፣ ሌላውን አይደለም። አማራ ነቅቷል። በቃ ቅጥረኛ ባንዳን ተማምኖ አስረስ ማረ ዳምጤን ተማምኖ ወያኔ ብትተኩስብንም አትተኩስባትም ያሉት እነ ማርሸትን ተማምኖ የለም። በቃ ቅጥረኛ ባንዱ አፈር ደሜ ይበላታል እንጂ ወያኔን የሚሰማ የለም። እና አሁንም የሚያታልሉት ግን ማን ነው? የራሳቸውን ቀሪውን የትግራይ ወጣት ነው። አሁንም ቀሪውን ለመፍጀት ለማይሆን ቅዠት በቃንን ማለትም አይቻልም። ለምን? ፈርጥሞ የወጣ ደፍሮ የሚወጣ የለም። ድራማ እየሰሩ ነው። ዘው በዛው የተሳሰረ ነው። ማምለጥ አይቻልም። ለምን? በምዕራባውያን የተፈጠረ ያ ምዕራባውያን ወያኔ አምልጬ ልውጣ ሲል ከቀለበቱ የሚወጣ ከሆነ ወይ ይደፈዋል ወይ ደግሞ የሆነ ነገር ያሰናክለዋል ማለት ነው። ስለዚህ ለኦሮሞ ህዝብ በኢትዮጵያና በዓለም የተፈጠረለት ስም አለ። ስምና ማንነት ከ16ኛው መቶ ክፍለ ዘመን ጀምሮ እስካሁን 21ኛው መቶ ክፍለ ዘመን መገባደጃ ድረስ 21ኛው አሁን ወደ 22ኛው ክፍለ ዘመን እየገባ ነው። ያልተቋረጠ ህዝብን በዘግናኝ ሁኔታ ጨፍጫፊና አጥፊ
የኦሮሞ ያልሆነ የአገሬውን ነባር ባህልና እምነት ደምሳሽ፣ የነገድን ማንነት የሚያቋርጥ የአንድን የነገድ ማንነት ከነ ህልውናው ከነ ባህሉ ከነ እምነቱ ማቋረጥ ማጥፋት ማለት ነው። መጨፍለቅ፣ መጨፍጨፍ፣ መጨረስ። አገር አውዳሚና አፍራሽ የሚል ለኦሮሞ ህዝብ ስም ተገንብቶለታል። እኔ ያልኩት አይደለም። አውሮፓውያን ዛሬ አይተዋል፣ ፊልም አይተዋል፣ ተቀርጿል፣ ተላልፏል። እንደ ድሮ አይደለም። ወያኔ ስትመጣ ወይንም ደግሞ ደርግ በነበረ ሰዓት ቴክኖሎጂው እንዳሁኑ አልነበረም። ቴሌቪዥኖች በመንግስት ቁጥጥር ውስጥ ነው ያሉት። ህዝብ እንደው መልእክት ካልተለዋወጠ በስተቀር በዜና በቴሌቪዥን የሚያየው ነገር የለም። ዓለም አቀፍ ሚዲያዎች የኢምፔሪያሊስቶች ነው፣ የሚፈልጉትን ነው የሚያሰራቸው። ዛሬ አማራ በዚህ ልክ እየተጨፈጨፈ አንዲትም ነገር አያሳዩም፣ አያቀርቡም። አሁን ግን ዘመኑ ተቀይሯል። ዛሬ አንድ የተወሰኑ 4-5 ሀገራት የዓለሙ ማህበረሰብ የሚባሉት ጠፍቶ ሌሎች ማያላን ጉልበታም ደሽቀው የሚለቁ እየመጡ ነው፣ የሚገዳደሩ እየመጡ ነው። ስለዚህ ያ ከላይ ነበርኩ ምናምን የሚለው ክንፉ እየተሰበረ ነው። ስለዚህ የሚዲያ ምርጫ እየመጣ ነው። የብዙ ስርዓት ምርጫ እየመጣ ነው። የብዙ አማራጮች ምርጫ እየመጣ ነው። በዓለም ላይ ተስፋ ምናምን እየመጣ ነው። ጨለማ የነበረው የቀውስ ጊዜ እያለቀ ነው። ስለዚህ መረጃዎች ሁሉም ዛሬ ቲክቶክ ሁሉም ቦታ ይደርሳል፣ ዩቲዩብ ሁሉም ቦታ ይደርሳል፣ ፌስቡክ ሁሉም ቦታ ይደርሳል። ምናልባት ቲክቶክ እና ፌስቡክ እና ዩቲዩብ የአማራ ሲሆን ሲዘጋ ብንኖር እንጂ ዛሬም ስማችንን በፌስቡክ እንዳንቀይር ሆኖ ታገደብን እንጂ አሁን ላይ ይደርሳል ሁሉም ቦታ። ስለዚህ የኦሮሞ ህዝብ ያ ቪዲዮ ቀርጾ ያረደው፣ ቤት ዘግቶ ያቃጠለው፣ ዘቅዝቆ የወገረው፣ የእምነት አባት እየወገረ የጎተተው አስከሬን በዓለም ተሰራጭቷል። ማን ነው? ኦሮሞዎች። የኦሮሞ ህዝብ ነው አይደለም? እንደ ህዝብ ኦሮሞማ ርዕዮተ ዓለም አራማጆች በኦሮሞ ህዝብ ወጣን ለኦሮሞን ሀገር ለማድረግ ልናበለጽግ ነው የሚሉት ከደርግ የጀመሩት ኤሊቶች የኦሮሞን ህዝብ እንደዚህ አይነት ስም ሰጥተውታል። በ16ኛው ክፍለ ዘመን ጀመረ፣ እስካሁን ቀጠለ። እኛ ደግሞ የተፈጸመብንን የጠፋ ወገናችንን ታሪክ መዘከር አለብን። ሙዚየም ወደፊት እንገነባለን። እንዴት እንደተገደሉ፣ እንዴት እንደተጨፈጨፉ፣ እንዴት ቤት ተዘግቶባቸው እንደተቃጠሉ፣ እንዴት መውጫ መግቢያ አጥተው እንደሞቱ፣ እንዴት እናንሻ ሁለተኛ አማራ አልሆንም ባካችሁ ተወኝ ያለች አንድ ህፃን ልጅ ሙስሊም እንዴት ተጨፍጭፋ በ7 ጥይት እንደተገደለች፣ ያ ደግሞ በሙዚየም ይቀርባል፣ ለዓለም ይሰራጫል፣ ይተላለፋል ማለት ነው። ስለዚህ ኦሮሞማ ርዕዮተ ዓለም የኦሮሞም ጸር ነው ማለት ነው፣ ጸረ ኦሮሞ ነው ማለት ነው። ይህንን ስም ለኦሮሞ ህዝብ የሚሰጠው ከሆነ ነገ የኦሮሞ ትውልድ ኦሮሞ ነኝ ለማለት ይደፍራል? ይቻላል? ያስኬዳል? ደረትን ነፍቶ እንትን ይሏል። የአማራ እኮ ዛሬ ደረቱን ነፍቶ በባዶ እግሩ ሂድ፣ ይጎሳቆል፣ ይራብ፣ ይጠማ፣ አማራነቱ በቃ ወኔው የአያት ቅድመ አያቶቹ ታሪክ ስለሚያኮራው ነው። መንፈሱ፣ ፍትሃዊነቱ፣ አብሮ መብላቱ፣ ሳይበላ በላው ብሎ ሌላውን የሚያበላው፣ ቤት የአብርሃም ነው ብሎ እንግዳ ተቀብሎ የሚያስተናግደው፣ ይሄ በቃ አጠቃላይ ይሄ ምዕራብ ዓለም ሰለጠንኩ የሚለው የሌለው ምዕራብ ዓለም ስልጣኔ ህግን ጽፎ ነው እንጂ በእሴት ደረጃ ያውቀው። የምርኮኛ አያያዝ ካልተጻፈ ቆርጥሞ ሊበለው ይችላል። እርስ በርስ ሲበላላ ይኖረ ነው። እርስ በርስ ጀርመን ከጀርመናዊ ውጭ ሙሉ አውሮፓ እንደ ሰው አይቆጥርም ነበር። 6 ሚሊዮን የሚሆን የይሁዲ ህዝብ እስራኤላዊ ምናምን በማቅለጫ ግብቶ ያቀለጠ ነው። ሰሜን ጣሊያን፣ ደቡብ ጣሊያን እንደ ጣሊያን አይቆጥርም ነበር፣ ይጨፋጨፍ ነበር። ፈረንሳይም እንደዚሁ። እንግሊዝ፣ ዌልስ ምናምን እነዚህ እዛ አካባቢ ያሉ ደሴቶች በሙሉ እንግሊዘኛ ቋንቋ ለማድረግ ስንት ሚሊዮን ወጣት ፈጅተው ነው በጉልበት ጨፍጭፈው። ይሄ ነው የሚታወቀው። አውሮፓ በእርስ በርስ በመጨፋጨፍ ነው የሚታወቀው። የአንደኛው የዓለም ጦርነት ስንት ሚሊዮን ህዝብ ነው ያለቀ? በምን ምክንያት? ሁለተኛው የዓለም ጦርነት ስንት ሚሊዮን ህዝብ ነው ያለቀ? በምን ምክንያት? ደግሞ እርስ በርስ እንትን ብለው የዓለም ጦርነት ምናምን ይሉታል እዛው አካባቢ። እና አማራ ግን እንደዛ አይነት አያውቅም። ፍትሃዊ ህዝብ ነው። በፍትህ በእኩልነት በእግዚአብሔር አምሳል የተፈጠረ ሁሉ እኩል ነው ብሎ የሚያምን ግድ የለም ቅደም የሚል አንተ ሰላም ካልሆንክ እኔም ሰላም አልሆንም የሚል የጎረቤቴ ቤት እየተደበደበ እኔ ቤት ሰላም አይሆንም እኔ በሰላም ተኝቼ አላድርም የሚል
ዛሬ ላይ ከአማራ ጋር የተጋባችሁ ተፋቱ፣ ያላችሁ እንዳትጋቡ፣ በቋንቋው እንዳትነጋገሩ፣ ገበያ እንዳትገበያዩ፣ በአማርኛ ሲያናግሯችሁ እንዳትሸጡላቸው፣ ከአማራ ሱቅ ሄዳችሁ እንዳትገዙ ምናምን የሚሉት እነ በቀለ ገርባ ታስረው በወያኔ ብልታቸው ላይ ሃይላንድ ተንጠልጥሎ ያንን መከራ ሲደርስባቸው ኦሮሞ ደምደሜ ነው በቃችሁ ፍትህ ምናምን ብሎ የወጣ አማራ ነው። የፍትህ ጉዳይ ነው። ነግበኔ በሚል ጉዳይ ነው። ፍትህ አዋቂነት ነው። መማር ምናምን ፕሮፌሰር ማን አሰፋ ጃለታም ፕሮፌሰር ናቸው። እነ ሕዝቅኤልም ፕሮፌሰር ናቸው። የኦሮሞ ህዝብ ከውሃ ውስጥ ነው የወጡ የሚሉ ምን ትልቅ ህዝብ የራሱ ማንነት ባህሪ ያለውን ህዝብ ከውሃ ነው የወጣ እያሉ የሚሳለቁበት እና ያለ ማለት ነው። ስለዚህ የኦሮሞ ህዝብ እንደ ህዝብ በስሙ የተፈጸመውን በሙሉ ይቅርታ ለመጠየቅ መጀመሪያ ፋኖ የሚያደርገውን የህልውና ትግል መርሁን መጋራት፣ ከዛ በኋላ ስር ነቀል ለውጥ ኢትዮጵያ ውስጥ እንዲመጣ አብሮ ከሌላው ኢትዮጵያዊ ወገኑ ጋር አብሮ መቆም አለበት። በራሱ ህዝብ ስም የተቋቋመን አደረጃጀት በሙሉ ማፍረስና ከህዝቡ መነጠል አለበት። ያጠፋውን ወንጀሉን ያስፈጸሙት አመራሮች እንጂ ህዝቡ እንዳልሆነ አውቆ ለይቶ ወንጀለኞችን ማጋለጥ አለበት። ይሄንን በዓለም ታሪክ ለመፋቅ ይሄን ስም ለመፋቅ ለትውልድ አንገቱን እንዳይደፋ ትውልድ ነገ በየቤተ መዘክሩ በሚወጡ መጽሐፎች በሚጻፉ ታሪኮች አንገቱን እንዳይደፋ ለማድረግ ዛሬ ላይ በስማችን እንዲህ አይነት ወንጀል ተፈጽሞብናል። ከቡራዩ ጀምሮ ጡት ተቆርጧል። ሀገር እናስተዳድራለን የሚሉት የቀበሌ ሰላም አስከባሪ አይደለንም እያሉ ነበርና አብይ አህመድ ይሄን ያህል አማራ ተጨፈጨፈ ሲባል አስከሬናቸው ላይ ዛፍን ተክላለን እያሉ ተሳልቀውብናል። ስለዚህ ያንን ሁሉ ለማስቆም መጀመሪያ ይቅርታ ለመጠየቅ የይቅርታ አጠያየቁ ሂደት የሚያምረው በፋኖ መርህ መገዛት። የፋኖ መርህ ምንድነው? ለነጻነት ለህልውና ነው ትግል፣ አገር ለማስቀጠል ነው ትግል። ህልውና የሚረጋገጠው አጥፊ ሲጠፋ ነው። አጥፊን ለማጥፋት አብሮ መቆም፣ የአጥፊ አደረጃጀቶችን ለማገድና ሀብት ንብረት ለህዝብ ሲመለስ አብሮ መቆም፣ ድርሻን መወጣት። የዛ አጥፊ አደረጃጀቶች አመራሮች ህዝብን አሳስተው በስተት ቪዲዮ እያስቀረጹ ያሳረዱ፣ ቪዲዮ እያስቀረጹ ቤት ዘግተው አንድ ቤተሰብ ያስጨረሱ፣ ያቃጠሉ፣ ሰው ዘቅዝቀው የወገሩ፣ የእምነት አባት ቄስ መነኩሴ በድንጋይ እየወገሩ የገደሉ ያስገደሉት በሙሉ አመራሮች ለፍርድ እንዲቀር እያነቀ ከየሸለቆውና ከየተደበቁበት እንዲያወጣ በማድረግ ለፍርድ በማቅረብ ይኸው በእኛ ስም የተደረገ ሁሉ በሙሉ እጃችንን ታጥበናል። ይኸው ከደሙ ንጹህ ነን። ወንጀለኞች እነዚህ ናቸው። ለሚቀጥለው ትውልድ አስተማሪ የሚሆን ቅጣት መቀጣት አለባቸው። ዓለም አቀፍ የሆነ ዓለም የሚያየው ቅጣት፣ ትክክለኛ የፍርድ ሂደት፣ ትክክለኛ የፍርድ ባለሙያ፣ ትክክለኛ ፍትሃዊ የሆነ ዳኛ የሚዳኘው መሆን አለበት ማለት አለበት። እና በዚህ ጋር እስኪ አንድ ፓስተር ያለውን ሁኔታ ተረድተው ያደረባቸውን ፍርሃት ሁሉ አይተው እግዚአብሔር እንደዚህ ያሳይቶኛል ገልጾልኛል ብሎ የተናገሩትን እናዳምጣለን። እዚህ ጦርነቱን የሚያካሂዱ ለራሳቸው ስሉ ማቆም አለባቸው። ልካቸውን እናሳያለን የሚሉ ሰዎች ከመጡ በዚህ መካከል የምናገረው እግዚአብሔር የተናገረኝ ለረጅም ጊዜ የጸለይኩበትና የሚፈራው ነገር አለ እናገራለሁ። ኦሮሞ የተባለ ሰው ከአዲስ አበባ እየተለቀመ ኦሮሞ ስለሆነ ብቻ ሲገደል አይቻለሁ። ከሰሜን በወጣ ጦር እውነት ነው ማለት ኦሮሞ ስለተባለ ብቻ ሰው ሲታረድ አይቻለሁ አዲስ አበባ ከተማ ውስጥ። እኔ የምናገረው ነገር አሁን እንደ ነቢያቱ ምናምን እንደሚባለው ሳይሆን እኔ የምናገረው ምን እንደሆነ እኔን የሚያውቁኝ ሰዎች ያውቃሉ። በግል የሚያውቁኝ ሰዎች ባለቤት ታውቀኛለች። ከተናገርኩት ነገር አንድ መሬት ላይ አይወርቅም። አንድ ነገር መሬት ላይ አትወርቅም። ይህን ደም ማፍሰስ በማቆም ይህንን ዘር ማጥፋት ማስቀረት ይቻላል። ለክቡር ጠቅላይ ሚኒስትር ለአቶ ሽመልስ አብዲሳ፣ ለኦሮሚያ ክልል አመራር በሙሉ እግዚአብሔር በአደባባይ ያሰቅላችኋል ካልተመለሳችሁና ይህ ደም መፍሰሱ ካልቆመ መልእክቴን አስተላልፋለሁ። ይህ ደም የአማራ ሕዝብ በኢትዮጵያ ምድር
ደም ማፍሰስ ሴራ ካልቆመ በእውነት ነው ምላችሁ በአደባባይ የኦሮሚያ ብልጽግና አመራሮች ምረጡልን ተብሎ ሲሰቀሉ እኔ ዛሬ አየሁ። በአደባባይ ሲሰቀሉ ማለት ነው። ሰሜኑ ልተባበርባችሁ ነው ልተባበርባችሁ። ሙስጠፌ እንደው እውነት የእግዚአብሔር ሰው ከምል ሙስጠፌ የእግዚአብሔር ሰው ብል ነው የሚቀለኝ። ሙስሊም ናቸው ሶማሊያው ማለት ነው። በእኔ ክልል አንድ ሰው በዘሩ ምክንያት ከሞተ ተጠያቂው እኔ ነኝ እንዳሉት ዛሬ ከአቶ ሽመልስ አብዲሳ የኦሮሚያ ፕሬዝዳንት የሚፈልገው በክልሌ ከዚህ በኋላ አንድ ነፍስ ቢሞት እኔ ነኝ ተጠያቂው የምለውን ድምፅ እፈልጋለሁ። በሴራ ነው የሚገደለው። ይህ ህዝብ በሴራ ነው የሚገደለው። በእርግጥ አንድ ነገር አለ። እኔ በጣም ያስጠላኝና የሚያስፈራኝ አንድ ነገር አለ። እሱ ምንድን ነው መሰለህ? ክርስቲያን ልጆች እዚህ አዲስ አበባ ኦነግ እንዲገባ ጠቅላይ ሚኒስትሩ ካደረጉ በኋላ አጠቃላይ ለስልጠና በኦነግ ስብሰባ ላይ ጥሪ ተደርጎላቸው ሄደው ነበር። ሄደው ወርቀው ጌታ ሆይ አድነን ያለቅሳሉ። ምንድን ነው አልኳቸው። ዛሬ የሰማነው ግፍ ምድሪቱን የሚያጠፋ ግፍ ነው። የኦሮሞ ልጆች በሙሉ ጥሪ ተደርጎልን የሰማነው ጉድ የሰው ህይወት በኢትዮጵያ ምድር እንዲቀር የሚያደርግ አይደለም። ጭንቅላታችን እንዳይሞሉ ክርስቶስ በውስጣችን ስላለ ከለከለ። ጭንቅላታቸውን የተሞሉ ልጆች ግን ወይ ለመግደል ወይ ለመሞት ወጥተዋል ብሎ ነገሩ። ወይ ለመግደል ወይ ለመሞት ወጥተዋል። በዚህ አስተሳሰብ የተሞላ ሰው አለ። በርግጥ ከጥንቱ ስታየው የሆኑ የሚነገሩ አፈ ታሪክ አይነት ነገሮች አሉ። የዚህ ጥንታዊ የንጉሳዊ ዘመን አገዛዝ ዘመን ላይ የሚባሉ ስድቦች ያን ጊዜ ከኦሮሞና አማራ ሲዋጋ፣ ወላይታና አማራ ሲዋጋ ነገስታት የሆነ የውርደት ስም ያው ቅኝ ገዢ ሆኖ ሲገባ የቅል ማዋረድ ድርጊት ምናምን ስድቦች የሉም፣ ተለጣፊ ስሞች የሉም። እንትና ብለ በብሔሩ አዋርደህ የምትጠራበት አይነት በሄዱበት ሁሉ ነገስታት ዘመን እንደዚህ ያደርጋሉ። ወታደሮቻቸው በተለይ በጦርነት ያስጨነቀ ህብረተሰብ ካለ ያንን ህብረተሰብ በጣም የሚያዋርድ ቋንቋ፣ የጥላቻ ነገር ይጠቀም። እነዚያን ሁሉ ሰብስቦ ኦሮሞ እንዲህ ትባላለ ብሎ ሞልተዋል ልጆቹን። ስለዚህ ምንድነው ብለው ከነፍጠኛና ከሰፋሪ የጸዳች ኦሮሚያ መመስረት፣ ከሰፋሪ ማጽዳት ሲባል የአዲስ አበባን ህዝብ ሁሉ ማጽዳት የሚል አለበት በውስጡ። ትልቁ ፖለቲከኛ በጣም የሚያሳዝን እኔ ፕሮፌሰር መራራ የተናገሩትን ነገር እዚህ ባነሳ በጣም ነው ሾክ የሚያደርገው። እናንተ ስልጣን ብትሰጣችሁ ምን ታደርጋላችሁ ሲባሉ ምንድን ነው ያሉት? ኦሮሞ ያልሆነውን ሁሉ ከኦሮሞ ምድር አንስተን ወደ አገሩ እንልካለን ነው ያሉት። እኚህ አሁን ፖለቲከኛ ባገኛቸውና ባዋራቸው ደስ ይለኛል። ይሄ ምን አይነት አስተሳሰብ ነው? እና ይህ ህዝብ በጥላቻ እንዲሞላ ተደርጓል። በተሳሳተ ጥላቻ ማለት ነው። ምድር ግን የእግዚአብሔር ነች። ምድር ግን የእግዚአብሔር ነች እንጂ የሰው አይደለችም። እኛም የምንኖረው በእኛ ትውልድ ብቻ ነው። ከ50 ዓመት በኋላ እኔን መሰሎች በሙሉ በዚች ምድር ላይ አንገኝም። ከመሬት በታች እንሆናለን። በቀረን ዘመን ሞትንና ጥፋትን የሚያመጣ ነገር ሳይሆን ሰላምንና ተስፋን የሚፈጥር ነገር ሁላችንም እንድናስብ ጥሪ ያደርጋለሁ በእግዚአብሔር ፍቅር። ወደ ጠቅላይ ሚኒስትሩ ልመለስ። ጠቅላይ ሚኒስትሩ በፊት በነበረው
የኢህአዴግ ስርዓት ከሰሜን በኃይል የመጣው አካል በአገሪቱ የነበረው ህገ መንግስት እንዳለ አጥፍቶ ህግ የሌላት ምድር ነች እኛንን ህግ ምን ፈጥረ ብሎ የፈጠሩትን ህግ ጠቅላይ ሚኒስትሩ ሲመጡ ዝግጅታቸው ኢትዮጵያን አፈራርሶ በክልልና በፌደራል ስልጣን አድርጎ ያዋቀረውን ህገ መንግስት ነበር ማጥፋት የነበረባቸው። ይቻላል ወይ? በህገ መንግስቱ መሰረት ማን የሰራው ህገ መንግስት ነው? ማን የሰራው ህገ መንግስት ነው? ህገ መንግስትን አይደለም ምክር ቤቱን የማፍረስ ስልጣን አላቸው። ትርጉሙን አስፍቶ ከገቡበት ማለት ነው። አገሪቱን በሙሉ ለአገሪቱ ደህንነት አስተማማኝ ስለሆነ ህግ እስኪዋቀር ድረስ በአስቸኳይ ጊዜ አዋጅ አስተዳድራለሁ የማለት መብት አላቸው። መፈንቅለ መንግስቱን ተከትሎ የቱርኩ ኤርዶጋን እንዳደረጉት ማለት ነው። ሙሉ በሙሉ መዋቅሩን አፍርሶ በራሳቸው ህግ አሰርተው በዚህ ህግ ህዝብን አከራክረው አሁን አንድ የተሰጠው ጉባኤ አለ። የሆነ ሰላምና ምናምን የሚፈጥር ጉባኤ የሆነ ለአገሪቱ ምናምን ጥናት ሊያደርግ የተመሰረተ ጉባኤ አለ። አጀማመሩን አይተ አፈጻጸሙን ልትገምት ቀላል ነው። ምንም ሰላም ሊያመጣ የሚችል ነገር ለዚች ሀገር ሊፈጥር የሚችል አይመስለኝም። አንድ ነገር ነው ብለው ምሁራንን አደራጅቶ እግዚአብሔር የሰጣቸውን ከፍተኛ ዕውቀትና ጥበብ ማስተዋል እኔ አገር መሪ እንዲሆኑ እግዚአብሔር ጥበብን ማስተዋልን ዕውቀትን ሞልቶ የሰጣቸው ይመስለኛል። ድፍረትም አላቸው። ከሞት ጋር ሁሉ ጊዜ ጋፈጣለሁ ነው ብሎት ሞት ሁሉ ጊዜ እየፈለገኝ ሊገለይ ስላልቻለ አይደለም የሚኖረው አይደል? አሁን ድፍረቱን አንስቶ ማለት ነው ለአገሪቱ ሰላም ለወደፊት ይበጃል የሚለውን በምሁራኑ እጅ በአገር ሽማግሌዎች እጅ አደራጅቶ ከአገሪቱ ክልሎቹ ሁሉ የተወከሉትን የሚገመግሙትን አምጥተው ለአገር ይጠቅማል የሚባለውን ህገ መንግስት ማጽናት አለባቸው እዚህ ሀገር። እንደዛ ከሆነ አገር ተለውጣለች፣ አለዚያ ለውጥ አልተካሄደም። ግን ህገ መንግስት ድረስ ገብተን እናሻሽላለን የሚለውን የሚናገሩበት ድፍረት አልነበራቸውም። አሁን ግን ይህች ሀገር አደጋ ላይ ከሆነች ህገ መንግስቱን በሙሉ መልክ ማስያዝ ይችላሉ። ለዚች ሀገር ታሪክ ሰሩ። ታሪካቸው የሚኖረው ፐርፌክት የሆነ እንከን የሌለው ብሌምለስ ማለት ነው። የሆነ ግሩፕ ዓላማ ለማሳካት የተሰራ ህገ መንግስት አይደለም ብሎ ሰው የሚያምንበትን ህገ መንግስት አምጥቶ አስቀምጦ ማለት ነው። እሳቸው ያልፋሉ። ህጉ የእሳቸው እጅ ያለበት ሀገራችን ያስከበሩ እንደ እግዚአብሔር ታሪክ ነው የሚኖረው ታሪካቸው እንደ ሐውልት። የህዝብን ደህንነት የህዝብን ሰላም የሚያናጋ ህግ ሁሉ ካወጡ በኋላ አዎ እንግዲህ የታወቁ ፓስተር ናቸው። ማንነት የሚስቴን ቢሆን ታቀኛለች እያሉ ነው። ቀጥሎ ደግሞ አሁንም የፓርላማ ተመራጭ የነበረው ከአውሮፓ ነው ከካናዳ ሀገር መጥቶ የነበረው አቶ አንጋሳም አሁን የትግባ የትውጣ አይታወቅም፣ ግን እሱም ያስተላለፈውን መልእክት ሸኔ ሁለት አይነት ነው አለ። እንግዲህ አብዛኛው የኦሮሞ ህዝብ እዚህ ሴራ ውስጥ ኦሮሞማ ሴራ ውስጥ ለምን ዓላማና ለምን ሰው እንደሚታረድ አያውቅም። አብዛኛው ኦሮሞ ስልጣን ያዘ፣ ኦሮሞ በለጸገ፣ አማራ ሰብሮት ነበር፣ አማራ እንደዚህ የ150 ዓመት ታሪክ ነው የሚባል። ከ150 ወደ ኋላ አይኬድም። ታሪክ አዋቂዎች ከ150 ዓመት ወደ ኋላ አይሄዱም፣ 150 ነው የሚሉ። ምክንያት አለ። ምክንያቱም ኢትዮጵያ ከዛ በፊት ማን ቀድሞ ነበር ማን አልነበረም መቼ ነው የመጣን ብዙ ጥያቄ ብዙ መዘዝ ያመጣል። ስለዚህ 150 ዓመት የተገደበች ነው። ኢምፔሪያሊስቶችን ኬንያን እና ሌሎች ሀገሮችን ቀኝ ግዛት ሲገዙ የሀገሬውን ባህልና እምነት ታሪክ ደምስሰው አጥፍተው የቀኝ ገዢዎችን አስቀምጠው አሁን ኬንያ ሀገር ከ100 ዓመት በፊት ያለ ታሪክ በጣም አዋቂዎች እነ ፕሮፌሰር ሉሙምባ ካልሆነ በስተቀር አብዛኛው እንደኔ አይነቱ አያውቅም። ብዙ ጎግል አድርጎ ካልሆነ በስተቀር አያውቅም። ተደምስሷል፣ ጠፍቷል። ስለ እንግሊዝ ታሪክ ምናምን ነው የሚያውቁት የሚያገኙት ላይብረሪ ውስጥ ሲገቡ። እና እነዚህ ኤሊቶችም የኦሮሞማ ሊቃንም ከ150 ምናምን ነው የሚሉ እና ሰፋ ጃለታ እነ ሕዝቅኤል ምናምን እነ ጀዋር መሐመድ እነ በቀለ ገርባ እነ መረራ ጉዲና ሌሎችም
እነ ኮሎኔል ገመቹ አያሌው እና ይሄ ፓስተር እንደዚህ ያለው አንጋሳም የሚለውን እናዳምጥ እንዴት እንደሆነ ለምን ሸኔ አማራ እንደሚገድል ማን እንደሚያስገድል የክልሉ መንግስት የኦሮሞማ ብልጽግና እንዴት እንደሚያስገድል የምስክርነት ቃሉን እየሰጠ ነው። እናዳምጥ። የአማራን ህዝብ እየጨፈጨፈ ያለው በዘሩና በማንነቱ የኦሮሚያ ክልል ፕሬዝዳንትና የክልሉ የብልጽግና ቢሮ ኃላፊ አመራሮች ናቸው እንጂ ሸኔዎች አይደሉም። በእነሱ የተቀናበሩ ሸኔዎች ናቸው ግድያውን እየፈጸሙ ያሉት። ነገ ቢሞት ጸጸት እንዳይኖርብኝ ይችን ልናገር። የስ እውነቱ ይሄ ነው። ሁለት አይነት ሸኔ ነው ያለው። እውነተኛው ሸኔና ሳቦታጅ ሸኔ ነው ያለው። ሳቦታጁ ሸኔ የሚመራው በኦሮሚያው ክልል አመራር ነው። የኦሮሚያ ክልል አመራርና የኦሮሚያ ክልል ብልጽግና ቢሮ ከነ አመራራቸው ከነ ካቢኔያቸው ካልተፈረካከሱ በቀር በጭራሽ ሞት ግድያ በኦሮሚያ ሊቆም አይችልም። እንደው እቺን ተናግሬ ነገ ጠዋት ልሙት ጸጸት የለብኝም። ስለምናቅ ነው የምንናገረው። ስለምናቅ ነው የምንናገረው። የሰው ነፍስ ያንገበግበናል። ቋቅ ብሎናል። አሁን ማጠቃለያ ኦሮሞማ ለኦሮሞ እንግዲህ ኦሮሞማን ፕሮጀክት እያጠቃለልኩት ነው። እንግዲህ ኦሮሞማ ለኦሮሞ የዜሮ ድምር ጨዋታ ነው። ዜሮ ድምር ነው። ሲደመር ዜሮ ተያይዞ መጥፋት ነው። ሌላውን አጠፋለሁና ገር አቆምልሃለሁ፣ በሌላው አጽመ ርስት ላይ ባህልና እምነት ታሪክ ደምስሼ ማንነት አጥፍቼ መሬት አወርሳለሁ፣ ስሙን ቀይሬ ያስረክባለሁ በሚል የኦሮሞን ወጣት እየፈጀ ነው። ዛሬ የሰነፈው ከዛሬ ነገ ይሻሻላል እያለ ወይንም ደግሞ ቅዱስ ሚካኤል ሰይፉን ይዞ ወርዶ ያድነኛል የሚል ተስፋ ወይንም በሌላው ሞትና እንትን ነፃ ወጣለሁ ብሎ የተደበቀ አድርባይ ተመሳስሎ የሚኖር በውጭም በውስጥም ያለ ምናምን ነገ እያንኳኳ ይገባል እና ግዴታ ነገሩ መገልበጡ አይቀርም። ግዴታ ማለት ነው። ይሄ ሰርጎ ገቡና ቅጥረኛ ባንዳው ከፊት የፋኖን ትግል ተብትቦ ያዘው ይጸዳል። ነገ ማዕበል ይወስደዋል፣ ማዕበል ይበለዋል። እና ያ ሁሉ ሲሆን ከሆነ በኋላ ኦሮሞማ ይጠፋል። ግዴታ ነው ይጠፋ ዘንድ። ከዚህ በፊት የነበሩ እንስሳት አሉ፣ የጠፉ እንስሳት የሚባል እነ ዳይኖሰር እና ሌሎችም ተግባብተው መኖር ስላልቻሉ ነው። ከተፈጥሮ ጋር ተግባብተው መኖር ስላልቻሉ ነው የጠፉት አይደል? መቀጠል ያልቻሉት። ምክንያቱም ዘ ፊተስት ዊል ሰርቫይቭ ነው የሚል ባዮሎጂው፣ የነ ዳርዊን ባዮሎጂ ፊት ያደረገ ከተፈጥሮ ጋር ተቻችሎ ሳይሆን ተቻችሎ የወያኔ ቋንቋ ነው። ተከባብሮ ሰፋይ ብሎ ሁሉ ልደምስስ አገኘው ብሎ ሳር ቅጠሉ የአየሩ ምድሩም የኔ ነው ማለት መርሶ ነው። መርሶ የሚባል ክሊኒክ ነበረ እና እኔን ታምሜ ከጅማ ዩኒቨርሲቲ መጣሁ አዲስ አበባ ማለት ነው። እና መርሶ ነው ምናምን የሚባል ክሊኒክ አይን ሐኪም ቤት ነው ገባው እና ባለሀብቱ ወያኔ ታጋይ የነበረ ነው። በቀበቶ ነው ጅንሱን የለበሰው እንደዚህ እና በፌዴራል ፖሊስ ነው የሚታጀበው እና ገባ እና እኔ ወረፋ እየጠበቅኩ ነው ዶክተሩ ጋር እና ስልክ እያወራ ነው እና ሰዎች ባለቤቱ ነው ምናምን ሲሉ ሰማሁ። እንግዲህ በጆሮ የሰማሁትን ነው የምነግራቸው። ከዛ ስልክ ሲያወሩ እና ምን ሰማዩም እኛ ነው፣ በሰማይም እኛ ነን፣ በምድርም እኛ ነን፣ ምን ያመጣሉ ብለህ ነው አትጨነቅ ምናምን እያለ ነው የሚያወራ። በኋላ ነው እያስታወስኩ እያደግኩ ስመጣ እየገባኝ የመጣ ማለት ነው። እና ሰማዩ ምድሩም የኔ ነው ማለት ነገ ያስጠፋል። አይሆንማ። ተፈጥሮ እንዲህ አይነትን አያስተናግድም ነው። ስለዚህ እንደው ተመራማሪ ባልሆንም እነ ዳይኖሰር ሌሎችም የጠፉት ከተፈጥሮ ጋር ተግባብተው መሄድ ስላልቻሉ ነው። ስለዚህ ኦሮሞማም ተፈጥሮን አጠፋለሁ ብሎ ስለሆነ አሁን እየተዋጋ ያለው ይጠፋል። ግዴታ ነው የሚጠፋ። ፋኖ ስለጠነከረ አማራ ጀግና ስለሆነ ምናምን አይደል። ተፈጥሮን ማጥፋት ስለማይችል ብቻ ራሱ ይጠፋል። ስለዚህ የዜሮ ድምር ጨዋታ ሆነ ማለት ነው። ሲጠፋ ግን ማንን ነው የሚያስጠፋው? የኦሮሞን ህዝብ ገብሮ አቅልጦ ምን ብሎ ጠባሳ የማይለቅ ታሪክ ፈጥሮለት ስም ገንብቶለት ጭራቅነትን ስሎለት ሰው የሚያቃጥል ደም የሚጠጣ ጽንስ የሚበላ ብሎለት ነው የሚሄደው። ይጻፋል። የፈረንጅ ጸሐፊዎችም ታሪኩን አርቲክል እየተጻፈ ነው። በጣም ብዙ ብትፈልጉ ማት ነገር ታገኛላችሁ። ስለዚህ ቅዠቱን ለማስፈጸም ሲል የኦሮሞ ህዝብን አጥፍቶ ጠፊ ነው
መጥፋቱ ደግሞ ተፈጥሯዊ ነው። ተፈጥሮ ማጥፋት ስለማይቻል አማራና ሌላው ኢትዮጵያዊ ሳይወድ በግዱ ራሱን ያድናል። ተፈጥሯዊ ስሜት ስለሚመጣ መጨረሻ ላይ አይኑ እያየ ልጁ ስትወድቅ ያያል። አይኑ እያየ ሚስቱ ስትደፈር ያያል። ዛሬ አማራው ነው እያለ ዝም ብሎ የተቀመጠ የራሱ አማራም ሆኖ በትላልቅ ከተማ የሚኖረው ከዚህ ከጠላት መንግስት ጋር አብሮ ተለጣጥፎ የሚያድር የሚኖር መስሎት ሁሉ ነገ ይመጣለታል ቤት ለቤት እና ያ ሁሉ ይሆናል ማለት ነው። እና ማጠቃለያ ኦሮሞማ የ16ኛው ክፍለ ዘመንን ጨፍጫፊነት፣ ወራሪነት፣ ማንነት ደምሳሽነት፣ አገር አውዳሚ አፍራሽነት በ21ኛው ክፍለ ዘመን የመንግስትነት ስልጣንን ተቆጣጥረው ከደርግ እስከ ብልጽግና ከምታዩት በላይ ከምናየው በላይ ከሆነው በላይ የሚፈጽም ጸረ ህዝብ ጸረ ኢትዮጵያ ርዕዮተ ዓለም ነው ማለት ነው። ስለዚህ ኦሮሞማ ርዕዮተ ዓለም ነው፣ ጸረ ህዝብ ጸረ ኢትዮጵያ። የ16ኛው ክፍለ ዘመን ማስታወሻ ደብተርን አይተው የመጡ ማለት ነው። ስለዚህ አብይ አህመድ ምናምን የምትሉ የፋኖ መሪዎች በቅልቦና የምትሉት ይሄ ነው እውነቱ። ከዚህ በኋላ እኛ ለስር ነቀል ለውጥ የግለሰብ ስም መጥራት አያስፈልግም፣ ስርዓታዊ ነው። ግለሰቦች ይቀየራሉ። ዶክተር አምባቸው ተገለው እኮ ተመስገን ጥሩነህ መጣና አማራ ትበሉ አለ። ከዛ ተመስገን ጥሩነህ የሚሰራውን ሰርቶ ሄደ። ከዛ ይልቃል ምናምን የሚባል በመለስ ጊዜ ዩኒቨርሲቲዎችን እየዞረ ሲሰልል የነበረ አሁንም መጣ። ከዛ እሱም የሰራውን ሰርቶን ያልቻልኩም የፌዴራል ጦር ይግባልኝ ብሎ ደብዳቤ ጽፎ ጦር እንዲገባና አማራን ትጥቅ እንዲያስፈታ ደብዳቤ ጽፎ ፈርሞ ወጣ። ከዛ ደግሞ አንድ እንትና መጣ ማን የሚባል ምናምን ግለሰብ አይደለም ትግላችን፣ ግለሰቦች እንደዚህ ነው የሚተኩት። አብይ አህመድ ነገ ይወርድ ምናምን፣ አብይ አህመድ ጋር አልደራደርም፣ ከብድ ጋር አልደራደርም። አብይ አህመድ እብድ አይደለም፣ ይሄንን ርዕዮተ ዓለም ሊያስፈጽም የመጣ ነው። ስለዚህ አብይ አህመድ እብድ ስለሆነ ሌላ ቢመጣ እደራደራለሁ። ያ የሚመጣውም የዚህ ርዕዮተ ዓለም አስፈጻሚ ነው። አብይ አህመድ ነገ ቢሞት እግዚአብሔር ቢገለው ወይንም ደግሞ ዘው የተበሳጨ አንዱ ግንባሩን ቢለው ሌላ አብይ አህመድ ይመጣል። 1 ሚሊዮን አብይ አህመድ ማምጣት ይችላሉ። የተዘጋጃል፣ ዝም ብሎ አይደለም። ስለዚህ ግለሰብ ላይ አይደለም ትግላችን፣ ስርዓት ነው። ስርዓት ለውጥ ነው። ስር ነቀል ስርዓታዊ ለውጥ ነው። ስር ነቀል ስርዓታዊ ለውጥ ደግሞ ወያኔ ትነጋ የተነካካ ከኦሮሞማ ጋር የተነካካ ከባዕዴን ጋር የተነካካ እነዚህ አካላት የፈጠሯቸው ድርጅቶች ሁሉ አስፈጻሚዎች ናቸው። በአማራ መጥፋት በኢትዮጵያ እንደዚህ ምስቅልቅል መግባት በሙሉ ተጠያቂዎች ናቸው። አሻራቸውን አስቀምጠዋል። በየትኛውም ወረዳ በየትኛውም ቀበሌ የዚህ ስርዓት ስራ አስፈጻሚ ሊቀመንበር የፖለቲካ ኃላፊ የሆነ በፓርላማም ቁጭ ብሎ ይሄን እንትን ሲል ተቃውሞ ያለው ምናምን እያለ ጠላት እየጻፈ የሚሰጠውን የሚያነብ በሙሉ ተጠያቂ ነው በአግባቡ ሁሉ። ይሄ ሲሆን ነው ስር ነቀል ለውጥ የሚባለው ድራማ ተውኔት የሚቆመው። በቃ ከአዙሪት ወጠን ሀገራችን ብለን ለሀገራችን የምንሞትለት ሁሉም ተከባብሮ የሚኖረው የድሮ መጥቶ ይሄ አማራ ጠል የሆነው 2-3 ትውልድ ማን ሀቁ ተነግሮት ተምሮ እና ሁኔታው ተገልጦለት አሁን እየተገለጠለት ነው። ከዛ በኋላ በኢትዮጵያዊነት የሚኖረው ከዛ በኋላ ነው እንጂ ይሄ የኦሮሞማ እና የወያኔ ቅጥረኛ የሆነው ኢትዮጵያኒስቱ ኃይል ይሄ እነ እስክንድር ነጋ እነ ብርሃኑ ነጋ እና አንዳርጋቸው ጽጌ የሚሉት ዜግነት የለም። አሁን ውሸት ነው። አሁን ሁሉም አማራ ጠል ሆኖ ነው የተቀረጸው። እንኳንና የኦሮሞ ወጣትና የትግሬ ወጣት ይቅርና ሌላውም አማራ ጠል ሆኖ ነው በመንግስት ሚዲያ የተቀረጸው። የመንግስት የዚህ የጠላት መንግስት የወያኔና የኦሮሞማ መንግስት ሲሰብክ የነበረው በውስጥ አሰራር የመንግስት ሰራተኛ በሙሉ የድርጅት አባል ካልሆነ የመንግስት ሰራተኛ አይሆንም ብለው የድርጅት አባል ያስደረጉ። የድርጅት አባል ከሆነ በኋላ ደግሞ ለአመራር ካድሬው አማራ ጠልነትን የምኒልክን ጸረ ኦሮሞነት ጡት ቆራጭነት ሰልጥነው ወርደው እንዲያሰለጥኑ ወደ ህዝቡ ጸረ አማራነት እንዴት እንደሚገባ እናውቃለን። እነ በረከት ስምዖን ሲቪል ሰርቪስ ያሰለጥኑ። ይሄ አሁን የምታዩት በአዴን ውስጥ የተሰገሰገ እነ ማንችል እነ ምንድነው ይሄ እናስረስነ ምናምን ከባዴን የመጣው እነ ማርሸት ሁሉም ድራማ የሚሰራው የፎቶ አርበኛ በሙሉ በዚህ ርዕዮተ ዓለም የሰለጠነ ነው። ሲበርደው አማራ ይላል። ከዛ ደግሞ እኔ አማራ አይደለሁም አዲስ አበባ ነው የተወለድኩ እኔ አማራ ብሔርተኛ አይደለሁም ከኢትዮጵያዊነት ወርጄ ምናምን ይላሉ። ጋዜጠኛ ነን የሚሉት በሙሉ በዚህ ያለፉ ናቸው። ሴቱም ጋዜጠኛ ምናምን በስቴት ዲፓርትመንት የምትሸለም ምን የምትል ሴራ ነው ሁሉ ጸረ አማራ ሴራ። አማራ ለሴራ ሩቅ ስለሆነ አማራ ሴራን ስለሚጸየፍ ሴራን ሰይጣናዊና ሰይጣንነት ነው ብሎ ስለሚያምን እንዲህ አይነት ነገር አይገባውም ተብሎ ስለሚታሰብ ነው ተውኔት የሚሰራበት። ስለዚህ መፍትሄው ምንድነው ነው መዝጊያችን ላይ መፍትሄው ምንድነው?
መፍትሄው ጋር ከመጠቆሜ በፊት ይሄንን የኦሮሞማ ርዕዮተ ዓለምን እውን የሚያደርገው የኦሮሞማ አደረጃጀት በሙሉና የወያኔን ርዕዮተ ዓለም እውን የሚያደርገው የወያኔ አደረጃጀትን ተቀብሎ የሚሰራው ብአዴንን ጸረ አማራነት በዚህ እንድትስሉልኝ ይፈልጋሉ። መፍትሄው ላይ ከመድረሳችን በፊት ብአዴን ይሄንን እውን ለማድረግ ነው። ከዛ በኋላ ብአዴንን ደግሞ ለማስቀጠል ተብሎ የተፈለፈለ ስኳድ የሚባል ነጋሻው መርሻ ምናምን የሚመሩት የአብዛኛውን ጎንደር ላይ የጎንደርና አማራ እንቆ የያዘው ሰው ብቅ ሲል እያስገደለ ፋኖን እያስገደለ ማውቁትን ገብቶ በደካማ ጎናቸው መስመራቸውን አስቶ አይናቸውን ሲገልጡ ተከትሎ የሚገድል የሚያስገድል በመንግስቱም በምኑም ቦታ የተሰገሰገ ጎንደር ክብረት ብሎ የጀመረ በኋላ የቅማንት ኮሚቴ የሚል ከሁለት ከሶስት ከትግሬ የተወለደ ስብስብ ብአዴንን ለማስቀጠል አማራን አጥፍቶ ለማድረግ ቅማንት ኮሚቴ የጎንደር ክብረት እነ ፕሮፌሰር አለማንተ ገብረስላሴ የቅማንት ኮሚቴን ያቋቋሙት የጎንደርን አማራ እያገትህ 150 ሺህ ብር 200 ሺህ ብር ተቀበል ብለው ሲያስቀብሉ የነበሩት ዛሬ ላይ ጎንደር ከተማ ብንሄድ ባህር ዳር ከተማ ብንሄድ በሙሉ ሰግስጎ ያዘው የነሱ ሲል ነው አስተዳደሩን ሰንጎ ያዘው ሲያስበላው የኖረ ሲያስመታው የኖረ ሰው ብቅ ሲል ሲያስገድል የኖረ ይሄንን ብአዴንን በዚህ ልክ ልንመዝነው ይገባል። ብአዴን ደግሞ እነዚህን እነ ስኳድን እነ አብንን እነ አስረስን ምናምን እንዴት አድርጎ አሰልጥኖ እንዳመጣው የክልል አቃቢ ህግ አድርጎ አማራን እያሳደደ ሲያስበላ ኖሮ አሁን ደግሞ ፋኖ ውስጥ እንዴት እንደተከላቸው የህልውና ትግሉን ከተግባራዊ ትግል ይልቅ ወደ ፕሮፓጋንዳ አምጥተው ዶክሜንተሪ ፊልም ክልሉን ተቆጣጥረናል እያሉ ብአዴንን እንዴት መልሰው እንዳነበሩት ያልታወቁ ኃይሎች እንዴት እንዳስጠፏቸው እነዛን የመሰሰሉ እንደ ተርብ የሚናደፉ ጀግኖች አሳድረው እንዳስበሏቸው ዛሬ አዙሪት ውስጥ ከተው ጎጃም ጎንደር ጎጃም ወሎ ሸዋ እያሉ የሚያባሉት እነዚህ ሁሉ መጸየፍ ነው ያለብን። ይሄ የኦሮሞማን ርዕዮተ ዓለም ይሄ የሚደርስብን ጭፍጨፋ ካየን ይሄንን እንዲቀጥል ለማድረግ ትግሉ ስር ነቀል ለውጥ እንዳይጠናቀቅ ድርድርን የሚሰብኩ ወያኔ ብትተኩስብንም አንተኩስባትም የሚሉ በሙሉ አማራ በዚህ ሂደት ሂዶ እንዲጠፋ የሚሰሩ ናቸው። እስከዚህ በአደባባይ ከነገሩን የወያኔና የኦሮሞማ ሰዎች ይልቅ የኦሮሞማና የወያኔን ዓላማ ሊያስፈጽሙ ትግሉን አንቀው ያዙብን የበለጠ ጠላቶች ናቸው። ከህሊና መታረቅ ማለት ይሄንን ዞር በል ብሎ ማለት ነው። ቤትን ማጽዳት ነው። በቃ ይሄን ሳናደርግ ሌላ ነገር ራሳችንን አንዋሽ አናታል በየትኛውም ዓለም ዛሬ እኮ የአማራ ፋኖ አንድነት አማራ ፋኖ ብሔራዊ ኃይልን እንደግፋለን የሚሉ ሰዎች እኮ እና ሀብታሙ አያሌው እና በበለው ምናምን የዚህ የጎጃም አቀንቃኝም አንድ ግሩፕ ላይ ሆነው እኮ ነው ሲመክሩ የሚውሉት። ከዛ መሬት ላይ ያለው ጎጃምና ጎንደር ያባብሉታል። ደግሞ ጎንደርና ወሎ ሸዋና ምናምን ይሉታል። ይሄ በቀና ልቦና የሚነደው ደግሞ አብሮ በቃ ጎጃም እዛ ሸዋ እዛ ወሎ እዛ ጎንደር ምናምን ይላል። ይሄን ሁሉ ማቆም አለብን። ይሄ ሁሉ የጠላት ሴራ ነው። ይሄ ሁሉ የቅጥረኛ ባንዳ ስራ ነው። አማራ ነው። የትኛውም ቦታ ይገኝ አማራ ነው። የትኛውም ቦታ ላይ እኔ ጎጃም ተወላጅ ነኝ። ጎንደር ያለ አማራ ከኔ የበለጠ አማራ አይደለም። ስለ ጎንደርም ያገባኛል፣ ስለ ቤት አማራም ያገባኛል፣ ስለ ሸዋም ያገባኛል። ሸዋ የሚኖር አማራ ከኔ የበለጠ ሸዋ ላይ አማራ ሊሆን አይችልም። ምን የሚያገባኝ አማራ ነው፣ የትኛውም ቦታ ያለ አማራ። ስለዚህ ይሄን ትርምስምስ እንዲቆም ርዕዮተ ዓለም ያስፈልገናል። ርዕዮተ ዓለማችን በአካባቢ የታጠረውን አፍርሶ በመርህ እንድንወዳጅ በዓላማ እንድንተሳሰር ያደርገናል። አማራነታችን እንዳለ ሆኖ ዓላማችንን ሁላችንም እናውቃለን። ስለዚህ መሪ መጥቼ ሰርጎ ገብ ቅጥረኛ ባንዳ አቦከዋለሁ እፈተፍታለሁ ምናምን ቢል የሚሰማው የለም። ስለዚህ ለምንድነው የምታገለው? ለምንድነው የምሞተው? ለምንድነው መቼ ነው ህልውናዬን ማድነው? መቼ ነው የእህቴን መደፈር ማስቆመው? መቼ ነው የወገኔን ስቃይ በደል ማስቆመው? የማንም መጫወቻ መረገጫ ሆኜ ከዩኒቨርሲቲ ከኢኮኖሚ ተገልዬ እንደዚህ ባዝኝ የምጠፋውን መቼ ነው ማስቆመው የሚለውን በደንብ አድርጎ የተረጎመ ከዛ ማሸነፌ መቼ ነው የሚረጋገጠው? ማሸነፍ ምን ማለት ነው የሚለውን ዝርዝሩ ያስቀመጠ ማለት ነው። ስለዚህ መፍትሄው ይሄ ኦሮሞማ ምናምን የሚባለውን በሙሉ ይሄ ወያኔ ብአዴን አብን ሰርጎ ገብ ቅጥረኛ ባንዳ በሙሉ እንዳውሎ ንፋስ በሙሉ ተመቶ እንዲሄድ ስናደርግ ስር ነቀል ለውጥን የምናጠፋው በስር ነቀል ለውጥ ነው። ስር ነቀል ለውጥ ደግሞ እንዴት ነው የሚመጣ? ስር ነቀል ለውጥ ለማምጣት መጀመሪያ ማሸነፍ ማለት 4 ኪሎ መቆጣጠር። 4 ኪሎ መቆጣጠር የሚረጋገጠው ዝም ብሎ አንድ የዘመነ ካሴ 4 ኪሎ ታጥቀን እንገባለን አለ። በአማርኛ ከአክሮባት ሲሰራ ነው። ፋኖ 4 ኪሎ መቆጣጠር አለበት ብለን እኛ ስንጮህ 4 ኪሎ ታጥቀን እንገባለን። ምን ማለት ነው እንገባለን? እንዲህ አይነት ብዥታን መፍጠርና ሰውን ከንትኑ ማስወጣት፣ ብዥታ ውስጥ መክተት፣ በቃ ጥርት ያለ ነገር እንዳያይ ማድረግ።
ይሄ መቆም አለበት። ስለዚህ ስር ነቀል ለውጥ የሚመጣው ስናሸንፍ ነው። ማሸነፋችን የሚረጋገጠው 4 ኪሎን ስንቆጣጠር ነው። 4 ኪሎን መቆጣጠራችን የሚረጋገጠው ብዙ ቅጥረኛ ባንዳና ሰርጎ ገብ ድራማ ስላለ ተውኔቱ ስላለ ያንን የምናጠራበት ማሸነፋችን የሚረጋገጠው ወያኔ፣ ኦሮሞማ በሙሉ፣ ብአዴን፣ አብን፣ ባላደራ፣ ባልደራስ፣ ኢዜማ፣ ግንቦት ሰባት የሚባል በህግ ሲታገድ ነው። ሀብት ንብረቱ በሙሉ ለህዝብና ለሀገር ሲመለስ ነው። ወንጀለኞች በሰሩት ወንጀል ልክ ለፍትህ ሲቀርቡ ነው። የተበደለ የተገደለ፣ ዘሩ የጠፋ ዘሩ የጸዳ፣ ሰብአዊ ግፍ በደል የተፈጸመበት በሙሉ በደሉ በአደባባይ ሲነገርለት ነው። የኦሮሞን በደል፣ የአማራን በደል፣ አማራ ሆኖ ኦሮሞን ከገደለ ካላግባብ ለፍርድ መቅረብ አለበት። አማራ ሆኖ ትግሬን ከገደለ ካላግባብ ለፍርድ መቅረብ አለበት። ስለዚህ የሁሉም በደል በአደባባይ ሲነገርለት ነው በህግ አምላክ እያለ የተጨፈጨፈ አማራ ደም ፍትህ የሚያገኘው። ወላሂ አማራ አልሆንም እያለች የተገደለች አማራ ፍትህ የምታገኘው እያንዳንዱ ፍትህ ሲያገኝ ነው። በሙሉ ተጨፍጭፎ የጠፋ ጌዲዮ በሙሉ በደሉ ተነግሮለት ፍትህ ሲያገኝ ነው። ሱማሌ፣ አፋር በሙሉ በደሉ ተነግሮለት ፍትህ ሲያገኝ ነው። ስለዚህ ስር ነቀል ለውጥ ይህን ሁሉ ስርዓት ያጠፋልናል ማለት ነው። እንግዲህ ጥያቄ አለኝ የሚል ተቃውሞ አለኝ የሚል ወይንም ደግሞ ተጨማሪ ማብራሪያ አለኝ የሚል በዘመር ቲቪ በኩል ወይንም በፍኖተ አማራ ዩቲዩብ ቻናል በኩል መቅረብ ይችላል፣ መጠየቅ ይቻላል፣ ማብራሪያ ይቻላል። በተፈጸመው ድርጊት ዙሪያ እስካሁን በገለጽኩት ዙሪያ ሀቅና እውነት ነው የምታውቁትና ያቀረብኩ። እዚህ ጋር የምጨምረዋለሁ ካለ ይቻላል፣ ወይንም ደግሞ ጥያቄ ያለ ስህተት ነው የሚል ካለ መቅረብ ይቻላል። በዚሁ ሚዲያ በዚሁ መድረክ መቅረብ ይቻላል። ክፍት ነው። ሀቅና እውነትን ይዞ ይምጣ። አንተነህ ተሳስተሃል የሚልም ካለ እናስተናግዳለን። የጸረ አማራና የዚህ የቅጥረኛ ባንዳን ይሄ ያሉባልታና ምናምን ግን አናስተናግድም። ይሄ በግለሰብ ላይ የተንጠለጠለ ከሌና ነግሳለሁ ብሎ የሚነዳ ከንቱ ትውልድ ደግሞ ለማስተካከል ለማስተማር ነው ድካማችን እንጂ ዛጋ ሰጣ ገባ ጊዜ አናጠፋም፣ ጊዜ የለንም። ጠላቶቻችን አማራን አጥፍተን ሀገርን መሰረታለን ብለው ሌት ተቀን እየሰሩ ነው። እኛ እዚህ እርስ በርስ ከሌ እያልን ጎጃም፣ ጎንደር፣ ጎጃም፣ ሸዋ፣ ወሎ፣ ሸዋ እያልን ምናምን የምንላጋው እሱን ለማስቆም ነው፣ ለማስተማር ነው። ምክንያቱም ብዙ ቀና ልቦና የሚነዳ ትውልድ አለን። እንዳይማር የተደረገ የደነዘዘ ሆን ተብሎ በፖለቲካ ሴራ እና ያንን ራሱ ማስተማርና ማብቃት አንዱ ኃላፊነት ነው። ምክንያቱም 90% ጉልበታችንን፣ ጊዜያችንን፣ ኃይላችንን፣ አቅማችንን፣ ኢኮኖሚያችንን የሚያጠፋብን ራሱ ይሄ በቅን ልቦና የሚነዳው ነው እንጂ ጠላቶቻችን 10% አይፈጁብንም ነበርና ያንን ሁሉ መከራችን ይሄ ነው፣ ድካማችን ይሄ ነው። ባሉባልታ የሚነዳ ተከፋፍሎ የሚላጋ ሆን ብሎ ከቅጥረኞችና ከጠላቶቻችን ጋር ወግኖ አብሮ እንትን እያለ የሚገፋን ጠላቶቻችን አይደሉም፣ ራሱ ይሄ ቅን ልቦናው ነው እና ያንን መስመር ማስገባት ማስተማር ግዴታ ትውልድ ማስቀጠል ነው። ይሄም ትግል ትውልድ ማስቀጠል ስለሆነ ይሄን የጠፋም ትውልድ ወደ መልሶ ማስገባት አንዱ ስራችን ነው። በዚህ ምክንያት የምጨምረዋለኝ የሚል ካለ መድረኩ ክፍት ነው። በተረፈ በቀጣይ በሌላ ዝግጅት እስከምንገናኝ ድረስ እዚህ ጋር አሰናበታለሁ። ፍኖተ አማራን በዩቲዩብ ቻናል እንድትከታተሉ ሰብስክራይብ እና ፎሎ እንድታደርጉ፣ ላልሰማ እንዲሰማ እንድታደርጉ በዚሁ አሳስባለሁ። በተጨማሪ እንዲህ አይነት ሀቅና እውነትን የተደረገብንን ማንም ደፍሮ የማይናገረውን እንድናቀርብ የፈቀደልኝን ዘመር ቲቪን አይዞ በርታ ማለት ማብቃት፣ ማደርጀት፣ ባለቤት መሆን ያስፈልጋል። ለእያንዳንዱ አማራ ሳይሆን ለመላው ኢትዮጵያዊ ህልውና ያስገድደዋል። ለግለሰብ ተብሎ አይደለም፣ ህልውና ያስገድደዋል እና ይህን እንድናደርግ እያሳሰብኩ ዛሬ እዚህ ጋር ጨርሳለሁ። አመሰግናለሁ።